ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን። ጤንነት፣ ስራ ሁሉ ሰላም ከኔ ጋር ምንም አይልም። እግዚአብሔር ይመስገን። የበረታችሁልኝ ነው? እንዴት ናችሁ? እንዴት እየሌላችሁ ነው? ጾሙስ እንዴት ነው? ረመዳንስ እንዴት እያሳለፋችሁ ነው? እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ከኔ ጋር ሁሉ ሰላም ነው። ራሳችሁን ጠብቁ ውድ እህቶቼ፣ ወንድሞቼ በስደት ላይ ያላችሁ ራሳችሁን ጠብቁ። ብዙ ነገር አለና ከብዙ ነገር እኛ ጤና ስንሆን ነው ሁሉ ነገር የምናገኘውና ራሳችሁን ጠብቁ። እና በተረፈ እንዴት ናችሁልኝ? ሰላም ናችሁልኝ ወይ? በያላችሁበት ሁሉ ሰላማችሁ ይብዛልኝ። እና ዛሬ እንኳን አደረሳችሁ ለአብይ ጾም 4ኛ ሳምንት እንኳን አደረሳችሁ እላችኋለሁ። ውድ ቤተሰቦቼ ስትጀምሩ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ጀምሩልኝ፣ አበረታቱኝ እና ውድ ቤተሰቦቼ እንድታግዙ እንድታበረታቱኝ እፈልጋለሁ፣ ጠይቃችኋለሁ። በእግዚአብሔር እግዚአብሔር ስም ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ ኮሜንት እየጻፋችሁ አበረታቱኝ። አዲስ ጀማሪዎች ደግሞ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እና በተረፈ እንዴት ናችሁልኝ? ደህና ናችሁልኝ ወይ? አለው እግዚአብሔር ይመስገን። እንግዲህ ዛሬ 4ኛ ሳምንት ደርሰናል፣ ጾማችን ከገባ ማለት ነው። 4ኛ ሳምንት መጻጉዕ ይባላል። መጻጉዕ ማለት ምን ማለት ነው የሚለውን አብረን እናያለን። እንዲሁም እንኳን አደረሳችሁ ለቅድስት ሥላሴ ወርሃዊ በዓል፣ እንዲሁም ለዕለተ ሰንበት የተቀደሰች የተባረከች ቀን እንኳን አደረሳችሁ እላችኋለሁ ውድ ቤተሰቦቼ። አሁን ወደ ርዕሳችን እንሄዳለን። 4ኛ ሳምንት መጻጉዕ ይባላል ብለናል። መጻጉዕ ማለት ምን ማለት ነው የሚለውን እንግዲህ አብረን እናያለን። አብራችሁኝ እስከ ፍጻሜው ድረስ ተከታተሉኝ። በኮሜንት ማስቀመጫው ላይ አስተያየታችሁን እንድታስቀምጡልኝ በሉ እግዚአብሔር ስም ጠይቃችኋለሁ። አስተያየታችሁን መልእክታችሁን አስቀምጡልኝ። እኔ ደግሞ ኮሜንት በማንበብ እመልሳለሁ ያለውን ነገር እና ግዴታችሁ አይለኝ። መጻጉዕ ማለት እንግዲህ የወደቀ የተሰበረ የሰለለ መነሳት መቀመጥ የማይችል ማለት ነው። መጻጉዕ ማለት እንግዲህ በሽተኛ ማለት ነው። እንግዲህ በዛሬው ቀን መጻጉዕን የምናየው መጻጉዕ ማለት የሰው ስም አይደለም። መጻጉዕ ማለት በሽተኛ፣ ህመምተኛ፣ ደካማ፣ በአልጋ ቁራኛ ላይ ያለ ነው እንግዲህና መጻጉዕ የምንለው ሰው እንግዲህ በሽተኛ ህመምተኛ ነው ብለናል። መጻጉዕ ማለት በሽተኛ ማለት ነው ብለናል። ይሄን እንግዲህ የት ላይ ታገኙታላችሁ? ሰፋ ባለበት ላይ የዮሐንስ ምዕራፍ 5 ቁጥር 1 ላይ እስከ 18 ላይ በሰፊው ታገኙታላችሁ። እዛ ላይ ገብታችሁ ማየት ትችላላችሁ። መጻጉዕ ማለት እንግዲህ በሽተኛ ህመምተኛ፣ የሰለለ መነሳትና መቀመጥ የማይችል ነው ብለናል። እሺ ከዛም በኋላ የአይሁዳን በዓል ነበርና በዚህ ዕለት በዚህ ቀን በአይሁድ በዓል ነበርና ወደ ኢየሩሳሌም በመጣ ጊዜም አንድ መጠመቂያ ውሃ ነበረች፣ አንድ መጠመቂያ ማለት ነውና እዛች መጠመቂያ ውስጥ መጀመሪያ ፈጥኖ የገባ ሰው ይፈወሳል። እንግዲህ ብዙ ህመምተኛዎች አሉ፣ ብዙ ደካማዎች አሉና እዛ ውስጥ መጀመሪያ የገባ ይፈወሳልና ከዛ መጻጉዕን ምን አለው? መጻጉዕ እንግዲህ ደግሞ የ38 ዓመት ታማሚ አልጋ ላይ ቁራኛ፣ የአልጋ ቁራኛ 38 ዓመት እንግዲህ አልጋ ላይ መተኛት ማለት እንኳን 38 ዓመት ቀርቶ አይደለም። ለአንድ ሰዓት ጠበቅ አድርጋ ስታመን እንዴት ነው የምንሆነው? ሩሃችን እንዴት ናት እንትን የምትለው? ለአንድ ቀን ቢያመን እንዴት ነው የምንሆነው? እግዚአብሔር አምላክ ከዚህ ይጠብቀን እንጂ ከክፉ አደጋ ይጠብቀን፣ ከህመም ከበሽታ ይጠብቀን እንጂ በጣም ከባድ ነው። እንግዲህ 38 ዓመት ሙሉ በአልጋ ቁራኛ ላይ መተኛት ማለት እንግዲህ በጣም ከባድ ነውና 38 ዓመት በሽተኛ በአልጋ ላይ ተኝቶ የሚኖር ነበርና ከዛ ጌታችንም ኢየሱስ ክርስቶስ ወደ እሱ ዘንድ መጣና ጠየቀው። ምን ብሎ ጠየቀው? መዳን ትፈልጋለህ ወይ ሲለው፣ አዎ እኔስ መዳን እፈልጋለሁ፣ ከዚህም ተነስቶ እስከምሄድ ድረስ አለው። እሱ እንግዲህ ማለት ነው ከዚህም ተነስቼ እስከምሄድ ድረስ ይቀድሙኛል። እንግዲህ ያው እዛች አንድ ሰው ነው የሚፈወሰው መጀመሪያ የገባ ብለናል። ይቀድሙኛል ብሎ ሲናገር
ከዚህ ተነስቼ እስከምሄድ ድረስ እነሱ ይቀድሙኛል ብሎ ሲናገር ጌታችን ኢየሱስ ክርስቶስ ምን ብሎ ነገረው? ተነስተህ አልጋህን ተሸክመህ ሂድ ብሎ ማረው። የእኛም አሁን ጊዜ ምሕረቱን፣ ቸርነቱን፣ ርኅራኄውን፣ ፍቅሩን ያብዛልን። እውነት ያለንበት ሰዓትና ጊዜ በጣም ከባድ ነው። በጣም ተኝተን መነሳት ማንችልበት ሰዓት ነው። የዛሬቱን ብርሃን ለማየት ራሱ ብዙዎች ይናፈቋሉ። ብዙዎች እነሱ ሳያገኟትን ብርሃን ሳያዩት ይሄዳሉ ወደ እውነተኛው ሀገር። ስለዚህ እኛ ዛሬ እናብባለን፣ ዛሬ እንደሰታለን፣ ዛሬ በቃ ሁሉን ነገር እንሰራለን። የነገዋን ቀን ግን ማንም የሚያውቃት ነገር የለም። ነገ ምን እንደሚገጥመን ምን እንደሚደርስብን ምንም የምናውቀው ነገር የለምና መድኃኔዓለም የድንግል ማርያም ልጅ ብቻ ነው የሚያውቀው ሁሉን ነገር ማለት ነው። ተነስተ ተሸክመ ሂድ ብሎ ሲነግረው ወዲያውኑ ተነስቶ አልጋውን ተሸክመ ሄደ። እንግዲህ ተመልከቱ፣ በጣም ደስ የሚል ነገር ማለት ነው። የ38 ዓመት በሽተኛ በአልጋ ላይ ቁራኛ ላይ ተኝቶ የነበረ ሰው በአንድ ቀን ፈውሱን ሲያገኝ አልጋህን ተነስተህ ተሸክመ ሂድ ብሎ ነገረው። እሱም ወዲያው ተነስቶ ፈጥኖ ወዲያው ተነስቶ አልጋውን ተሸክመ ሄደ። ይህም ታማሚ ሰውዬ መጻጉዕ አይደለም ስሙ። እንግዲህ መጻጉዕ ማለት የሰው ስም አይደለም ብለናል። በሽተኛ፣ ህመምተኛ፣ የሰለለ መነሳትና መቀመጥ የተቃተው ነው ብለናል መጀመሪያ ላይና ያ ነው እንግዲህ ተነስቶ ተሸክሞ ሄደ። ፈውስ አገኘ። ለኛም ታመናል። እውነት በጣም ታመናል። ሰው ያላወቀልን በሽታ ይዞናል። ሀገራችን ሰላሟን፣ ፍቅሯን፣ አንድነቷን አታብናለች። እውነት ለመናገር እግዚአብሔርን ያለንበት ቦታ በጣም ከባድ ነው። በጣም ሰው በሀገሩ ላይ መኖር፣ መስራት፣ ማደር፣ መነሳት፣ መውጣት እየተቃተን ነው። ወጥተው መግባት እየተቃተን ነው ባለንበት ሰዓትና ጊዜ ማለት ነው። ያን ግን መድኃኔዓለም የድንግል ማርያም ልጅ ምሕረቱን፣ ቸርነቱን፣ ርኅራኄውን ይላክልን። ልጆች በቃችሁ ይበለን። ከዚህ ካሰቃቂ ሞት፣ ካሰቃቂ አደጋ፣ ከድንገተኛ ሞት ይሰውራል። ሰው በአገሩ ላይ በተወለደበት ቦታ ላይ መኖር፣ ማደግ፣ መስራት የተቃተበት ሰዓት ነው እውነት እና ብቻ ከባድ ነው። መድኃኔዓለም በምሕረቱ ይሄን እና ተነስቶ ተሸክሞ ሲሄድ እዚህ ምን ላይ ታገኙታላችሁ? በሰፊው እዛ ላይ ገብታችሁ ማየት ትችላላችሁ። ሉቃስ 4:17 ላይ ታገኙታላችሁ። ዮሐንስ 25:34 ላይ ይቅርታ 34 ላይ ታገኙታላችሁ። ይሄን በሰፊው እዛ ገብታችሁ ማየት ትችላላችሁ። ያዕቆብ ሥራ 2:26 ላይ ማየት ትችላላችሁ። ይሄን እንግዲህ በሰፊው እዛ ላይ ይነግረናል። እንግዲህ ዛሬ የአራተኛ ሳምንት የዐቢይ ጾም የአራተኛ ሳምንት መጻጉዕ ይባላል ብለናል። መጻጉዕ ማለት ምን ማለት ነው የሚለውን በትንሹ አይተናል። ያየነውም የተማርነውንም እግዚአብሔር አምላክ የፈውስ የድህነት የሰላም ያደርግልን። የሀገራችንን ሰላም ፍቅሯን፣ አንድነቷን ይደልልን። መተሳሰብን፣ መፋቀርን፣ መዋደድን ይደልልን። ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነትን፣ ደስታን ያላብስልን። ለዛሬ ዓመት ደግሞ በሰላም በፍቅር በአንድነት ከነሞላ ቤተሰቦቻችን አድርሶ ከረፈደ ከመሸብኝ መጣሁ ደጃፍ ላይ ቆምኩኝ እንዳልገባ ፈራሁ። በደሌን ሳትመዝን ግሪ ብትለኝ ኃጢአቴ ከበደኝ አላራመደኝ እኔ ፈራሁ እንጂ አንተ እኮ አታስፈራ። መምጣቴ ነው ደስታ ፍቅርህ አይታማ። ይቅርታ እንግዲህ በአራተኛ ሳምንት ላይ ይሄን አይተናል። መጻጉዕ ማለት ነው የሚለውን አይተናል። ለዛሬ ዓመት ደግሞ በሰላም በፍቅር በአንድነት በደስታ ለዛሬ ዓመት አብቅቶ እኛንም ከስደት ከረሃብ ከጭንቀት ከፈተናና ከመከራ ሰውሮ ለሀገራችን አብቅቶ እኛም በቤተሰቦቻችን ጋር በእናት በአባት በእህት በወንድሞቻችን ጋር
በአንድ ሆነን የምናከብር የምንከበር የምናስቀድስ የምንቀደስ ያደርግልን። ሀገራችን ሰላም ሲሆን ነው እና የኛም ሰላማችን የሚኖረው። የሀገራችንን ሰላም አብዝቶልን እኛም ወደ ሀገራችን ይመልሰን። ከስደት ዓለም ወደ ተወለድንበት ወደ እምዬ ኢትዮጵያ ወደ እናታችን ሀገር ይመልሰን እና ቀጣይ ሳምንት ላይ እስከምንገናኝ ሰላም ቆዩኝ። ሰላም ያገናኘን። መልካም ዕለተ ሰንበት ብያለሁ። በያላችሁበት ሰላማችሁ ይብዛልኝ ውድ ቤተሰቦቼ። ቀጣይ የአብይ ጾም 5ኛ ሳምንት ላይ እናያለን። ለዛሬ ሳምንት በሰላም በፍቅር በአንድን በደስታ ለዛሬ ሳምንት ያብቃን። ሀገራችን ኢትዮጵያን ሰላም ያደርግልን። እኛንም ሰላም ፍቅሩን አንድነቱን ይደለን። ውድ ቤተሰቦቼ አሁንም ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ብርታታችሁ ኮሜንታችሁ አይዞሽ በርችልን እህቴ እያላችሁ የምታበረታቱኝ ሁሉ እግዚአብሔር አምላክ ከእናንተ ጋር ይሁን። እመቤቴ ድንግል ማርያም ትጠብቅልኝ። ጥበቃዋ አይለያችሁ። ራሳችሁን ጠብቁ ውድ ቤተሰቦቼ። ስራም ስትሰሩ ዘይቱንም በጣም አሁን ላይ በጣም የሚጠበስ ምን የሚል በጣም አለና ያንን ራሳችሁን ጠብቃችሁ ስሩ። እኛ ከታመም አንድ ቀን ታመም ብንተኛ አልጋ ላይ 2ኛ ቀን አያስተኙንም። እውነት የሰው ቤት በጣም ከባድ ነው። ራሳችንን ጠብቃችሁ ምግብ ተጠቀሙ፣ አትጎዱ እና በተረፈ ይሄን እላችኋለሁ ውድ ቤተሰቦቼ። ሰላም ሁኙልኝ፣ ሰላም ቆዩልኝ፣ ቸር ያገናኘን። እመቤቴ ድንግል ማርያም ከነ ልጇ ከእናንተ ጋር ትሁን። አይዟችሁ፣ በርቱልኝ፣ ጠንከሩልኝ ውድ ቤተሰቦቼ። አንድ መዝሙር ልዘምርላችሁ። አንድ አጭር ያለ መዝሙር ልዘምርላችሁ። ስላሴ ኃይሌ ስላሴ ኃይሌ ስላሴ ኃይሌ ሲሆንዬ ስላሴ ኃይሌ ሲሆንዬ ስላሴ ኃይሌ ስላሴ ኃይሌ ስላሴ ኃይሌ ስላሴ ኃይሌ ሲሆንዬ ስላሴ ኃይሌ ሲሆንዬ ስላሴ ኃይሌ ሲሆንዬ ስላሴ ኃይሌ ሲሆንዬ ስላሴ ኃይሌ ስላሴ ኃይሌ ስላሴ ኃይሌ ስላሴ ኃይሌ ሲሆንዬ ስላሴ ኃይሌ ሲሆንዬ ስላሴ ኃይሌ ሲሆንዬ ስላሴ ኃይሌ ሲሆንዬ ስላሴ ኃይሌ ስላሴ ኃይሌ ስላሴ ኃይሌ ስላሴ ኃይሌ ሲሆንዬ 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 ስላሴ ኃይሌ። አሚን። ስለ መዝሙሩ ባለቤት የልዑል እግዚአብሔር ስም የተመሰገነ የተባረከ የተቀደሰ ይሆንልኝ። እኔ ባጎደልኩት ድንግል ማርያም ከነ ልጇ አቃንታ ሟልታ ታሳርግልኝ። ሰላም ዋሉልኝ። መልካም ቀን መልካም ዕለተ ሰንበት። ሰላም አምሹልኝ። የነገ ሰው ይበለን። ባይ ባይ።